እንዴት እንዴት ማለት? ማለቴ ለምን መጣ? ብዙ የምንነጋገራቸው ጉዳይ ያለ አይመስልሽም? ማለት ስላንቺ ሁሉንም ነገር ሰምቻለሁ። ኤልያስ ምንድን ነው የሰማኸው? ሁሉንም ነገር ተገናኝተን በደንብ እናወራበታለን። ለማንኛውም አሁን ጥሩ ሙድ ላይ ስላልሆንኩ ልዘጋው ነው ስልኩን። ኤልያስ ከዚህ በኋላ ማንም ይንገራቸው ማን አያገባኝም። እንዴት እንደዛ ልትይ ቻልሽ? ስምምነታችን ፈርሷል እያልኩሽ ነው። ለምን? ሳምናቸው ከማይታመኑልኝ ሰዎች ጋር መስማማትም መግባባትም አልፈልግም። እርግብ እባክሽ ልለምንሽ፣ እናቴን ከዚህ ነፃ አውጪልኝ። ይሄንማ ብልጥ ብትሆኚ እንደዛ ነበር የምታደርጊው። ለምን ሲባል? ምክንያቱም ብልጦች ከአሸናፊዎች ጋር ብቻ ስለሚቆሙ። አንቺ ነሽ አሸናፊዋ? አዎ፣ አይገርምሽም? እኔ ነኝ አሸናፊዋ። አሁን ገና ተሳሳትሽ። በፍጹም አልተሳሳትኩም። እኔ ጽዮንን የማደርገውን ነገር ደግሞ ጠንቅቄ አውቃለሁ። እሺ፣ እንግዲያውስ አንቺ ማን እንደሆንሽ ካወቅሽ የጠላትሽ ማንነት ልንገርሽ። ለምን ትነግሪኛለሽ? የዛች ወፍ ዘራሽ ማንነት ጠፍቶኝ ነው? ትሰሚኛለሽ? አይደለም እኔ ባለሁበት ቦታ ይቅርና እኔ በሌለሁበት። ኤልያስ ከወሎ አዲስ አበባ መጣ። ጽዮንን አገኛት። ከጽዮንም ጋር እጅግ በጣም ብዙ ነገርን አወሩ። ጽዮንም በጣም ብዙ ነገር ነገረችው። ስለ ሀና፣ ስለ አፍቃሪዋ፣ ስላፈቀረችውም ልጅ ነገረችው። ኤልያስም ልክ ተስፋ ሰጥተው እንደካደችው አይነት ስሜት ተሰማው። ለምን እንደዚህ አይነት ስሜት ተሰማው? ለምንስ እንደዚህ ሊናደድ ቻለ? ኦኬ መናደዱ አግባብ ሊሆን ይችላል፣ ግን እሱ ላይክ ተስፋ እንደሰጠችው እንዴት ወይኔ ኤልያስ በእኔ ላይ እንዴት እያለ እብድ ሆነ። ጽዮንም እቅዴ ተሳካልኝ፣ ሀና ጉድሽን አላየሽ፣ መቼም ቢሆን አሸናፊዋ እኔ ነኝ እያለች በደስታ ዘለለች። ኤልያስም ሀና ጋር ደውሎ ሰላም ሀና እንዴት ነሽ አላት። ኤልያስ አለችው አዲስ አበባ መጥቼ ምናምን ሲላት በጣም ደነገጠች። እንዴ እንዴት ለምን መጣ ምናምን ትላለች። በእርግጥ የእሷን ማክት ልክ ፍቅረኛዋ እንደሆነ ተስፋ እንደሰጠችው አይነት ነገር ነበረ ድንጋጤዋ። እኛ ግን እስካሁን ድራማውን ስናይ አንድም ተስፋ የሚሰጥ ቃል ወይም ደግሞ እወድሃለሁ ወይም ደግሞ አፈቅርሃለሁ ወይም ደግሞ ፍቅረኛ ነኝ የሚል ቃል ስላልሰማን የሀና ሁኔታ ያስደነግጥ ነበረ። ከዛም ኤልያስ ብዙ የምናወራው ነገር እንዳለ አውቃለሁ እና ብዙ የምናወራው ነገር አለ ይላታል። እሺ ምንድን ነው የምናወራው? ስለ አንቺ ሁሉንም ሰምቻለሁ። ምንድን ነው የሰማኸው ኤልያስ ምናምን ብላ ቻው ሀና ብሎ ይዘጋባታል። ተምቹና ሲር ወይዘሮ ሜላትን ሊጠይቋት እስር ቤት ሄዱ። እስር ቤት ሂደውም የወይዘሮ ሜላትን ገንዘብ ጠየቋት። ለዕለቱ የሚበሉበት እንኳን እንደሌለ ገንዘብ ሲጠይቋት በጭራሽ ማመን አልቻለችም። እሺ ችግር የለውም ሀንዬ ከአባቷ ተቀብላ እንድሰጣችሁ አደርጋለሁ ትላለች። በጭራሽ እኛ ይሄን አንፈልግም፣ እንደውም እዚህ መምጣታችን ሀና ማወቅ የለባትም ሀናና አባቷ ይላሉ። እንዴ ምን ማለት ነው ስትላት ትጠይቃቸዋለች። ሀናን ብልን መሰለኝ በሀና መሰለኝ የጠፋ ነው እሷ እንዳታገኘን። ስለዚህ እባክሽ በቃ እርሺው፣ ገንዘቡንም ተይው፣ ብቻ እዚህ መምጣታችን ለሀና ባለመናገር ተባበሪን ይሏታል። እሺ ችግር የለውም ግን ለምን ሀና ምን አርገቻችሁ ብላ በጣም ትጨነቃለች። ወይዘሮ ሜላት በጣም ጨነቃት። ከዛም ትተዋት ሄዱ። ሀናና እርግብ ስለ ቪዲዮ ሜላት እንዳልገደለቻት አክስቷን የሚያሳይ ቪዲዮ ሌላ ሰው እንደገደላት ቪዲዮ እንዳለ ከሀና ጋር ሲያወሩ ሀናና እርግብ ፖሊስ ጣቢያ ውስጥ ሲያወሩ መረጃ እንደተው በፍላሽ እንደተቀመጠ እንደቀዷቸው ስላወቁ ፖሊሶች እርግብን ጠርተው ጠየቋት። ስለያሹ መረጃ እንድትነግሪኝ ትችያለሽ ምናምን ሲሏት ስለ የትኛው መረጃ አልገባኝም ትላለች። ይህን መዋሸትሽን ተይና ይልቁንስ እውነታውን ብትናገሪ ነው የሚሻልሽ እርግብ ይሏታል። እኔ ምንም የማውቀው ነገር የለም ብላ እጅግ በጣም እየተርበተበተች እየደነገጠች ነበረ። ከዛም ውስጥ ገብታ
ከሜላትም ጋር ትጣላለች። ሳምነሽ ከዳሽኝ፣ አንቺም ሀናም ባልሽም እንዴት ይህን ትናገራላችሁ? ሳምነሽ ከዳሽኝ ትላለች። እንዴ ሀና ማነሽ? እርግብ እኔ ማንም አይናገርም። ሀናም ይህን አታደርግም። ባልሽና ሀና ከሁለት አንዳቸው ስትል በጭራሽ ይህን አያደርጉም ትላለች። ከዛም ሀናም ለጥየቃ ትመጣና በሀሳቧ እንደተስማማች ከሀና ጋር ለእርግብ ትነግራታለች። እርግብም ኧረ እባክሽ ከጀርባዬ ከወጋሽኝ በኋላ ነው የምትነግሪኝ? ኧረ ተይ እንጂ ትላታለች። እንዲህ ምን ማለት ነው እርግብ? ምን እየሆንሽ ነው? ምን አረኩሽ ስትላት ሁሉንም ነገር ለፖሊሶቹ ከተናገረሽ በኋላ መስማማትሽን ልትነግሪኝ የምትመጪ? ምንም መስማማት የሚባል ነገር የለም ትላለች። ከዛ እኔ አልተናገርኩም የምሬን ነው ምልሽ ኪዳነ ምሕረትን እኔ አልተናገርኩም ስትል ልታምናት አልፈለገችም። በኋላ ላይ ግን ወይዘሮ ሜላት ፖሊሶቹን ልታናገራቸው ውስጥ ድረስ ገብታ ስለነበር አናገረቻቸው። ምንድን ነው የምታውቁ ስትል በፍላሽ እንደሰማቸው ሚሞሪ ያስቀምጠው ፍላሽ ያስቀምጠው የድምፅ ቅጅ እንዳገኙ ይነግሯታል። ከዛም እሷን መታ ትነግራታለች ለእርግብ። በዛ ምክንያት ነው ትላታለች። እርግብ እጅግ በጣም ደነገጠች። የምታረገው ጠፋት። አለቀልኝ በስብሼ መቅረቴ ነው ምናምን እያለች በጣም ትደነግጣለች። ፖሊሶች ግን ወይዘሮ ሜላት እርግብን አሳልፋ መስጠት ስላልፈለገች ልትተባበረን ፈቃደኛ አይደለችም ብለው ወይዘሮ ሜላትን እንደ ወንጀለኛ እየቆጠሯት ነው። ግን እሷ እርግብን ከእስር ቤት ለማስወጣት ስለፈለገች ነው። እርግብ ንጹሕ ልጅ ናት ብላ ስላሰበች ነው። ሀናና ሰላም ኤልያ አጋጣሚ እዝራ ደውሎላት እያወራች እያለ ትመጣና ስትመጣበት ምንድን ነው ምናምን ትመጣለች። በቃቸው በኋላ እናወራለን ትላለች። ሀና አሁንም መሽኮርሞሟል አልተወጅም ማለት ነው። ያው ትሽኮርሞማለች። እስከ መቼ ነው እንደዚህ የምትሆኚው? እዝራ እኮ ይደብረዋል ምናምን ብላ ትላለች። ጽዮንና ሰላም ስለ ሀና ጽዮን በጣም መጥፎ ነገር ስትናገር ያቺ ወፍ ዘራሽ እኔ ነኝ አሸናፊ ምናምን ስትላት በጥፊ ትላታለች። ሀናን አይደለም እኔ እያለሁ እኔ በሌለውበት ራሱ ስታሚያት ባገኝሽ እገልሻለሁ ብላ አስፈራርታት ትወጣለች። ሰላም ጤና ይስጥልን ውድና ተከበራችሁ የመሲ ቤተሰቦች ቪዲዮውን ላይክ እና ሼር ሰብስክራይብ በማድረግ እንድትጀምሩት በአክብሮት እንጠይቃለን። መልካም ጊዜ